የደጋግ እጆች መገለጫም የመልካምነት ተምሳሌት ያገር ወዳድነት አብነት የመቻል ማሳያም የመልካም አባትነት ውል የማህበረሰብ ማስተሳሰሪያ ገመድ ናቸው። በቀድሞ በሃዲያና ከንባታ አውራጃም በጠምባሮ ወረዳም ባቾራ ቀበሌ በ1938 ዓመተ ምህረት ተወለዱ። ወማም ጋሽ ገላይ ሀዳሮም አንማሳውዬ ወማኔ ካነ አፉሌን ሲዳማኔ ሲጣዜን ምትወሰንከን ምትወካላ ሰማይድሜ ሰማካን ቆራቡኒ ይታኔ መላቢጋጤኡኒ ማንም ልጅ ሲወለድ ተስፋ ያደርጋል። ማንም ፍሬ ሲያገኝ ፈጣሪውን ያመሰግናል። ፍሬው በእግዚአብሔር መንገድ ሲጸድቅለት ደግሞ የበለጠ ልቡን በሐሴት ይሞላል። አድጎ ተመንድጎም ተምሮም ሰርቶ አግብቶ ወልዶ የልፋት ጥሪቱን በሀብት የሰው መሆን በረከትን በልጅና በልጅ ልጆች የሕዝብ ፍቅርን ባለው ደግነትና ተግባቦት ሲታገዝ ደግሞ ከሰውነት አልፎ አንድ ግለሰብ አገር ይሆናል። ወማም ጋሽ ገላይ ሀዳሮም በግል ተናጠል ከማሳወቅ ይልቅ ባገርነት ቢነገርላቸው የሚያንስባቸው እንጂ አይበዛባቸውም። አንማሳውዬ ወማኔ ካነ አፉሌን ሲዳማኔ ሲጣዜን ምትወሰንከን ምትወካላ ሰማይድሜ ሰማካን ቆራቡኒ ይታኔ መላቢጋጤኡኒ እኚህ የአገርነት ተምሳሌት የሆኑት አባት በተወለዱበት በቀድሞ ጠምባሮ ወረዳም ግንብቾ ቀበሌ አድገው መደበኛ ትምህርታቸውን በቀድሞ ጠምባሮ ወረዳና ሆሳና ከተማም ተከታትለዋል። በጎልማሳ ዕድሜያቸው በ49 ዓመት ትዳርን ብለው በ1968 ዓመተ ምህረት ከወይዘሮ ብዙነሽ ቸርነት ጋር ተቋደሱም። ፈጣሪም ትዳራቸውን ባርኮ ኑሯቸውን ጎብኝቶም የፍቅራቸውን ማሰሪያ 5 ወንድና 2 ሴት ልጆችን 22 የልጅ ልጆችን አፍርተዋል። የሰው ልጅ ቋሚ እግር እንጂ ቋሚ አገር የለውም እንደሚባለው ከትዳር ምስረታ በኋላም ከባለቤታቸው ወይዘሮ ብዙነሽ ቸርነት በበርካታ ክፍላት አገር ውስጥ ለመኖር ተገደዋል። በአዲስ አበባም በጠምባሮም በሆሳናም በወንዶ ገነት በመጨረሻም ከ1950 ዓመተ ምህረት ጀምሮ በሐዋሳ ከተማም ኑሯቸውን አሳርገዋል። አንማሳውዬ ወማኔ ካነ አፉሌን ሲዳማኔ ሲጣዜን ምትወሰንከን ምትወካላ ሰማይድሜ ሰማካን ቆራቡኒ ይታኔ መላቢጋጤኡኒ ብዙዎች የወማም ጋሽ ገላይ ሀዳሮን ስም ሲጠሩ የወላጅ አባታቸውን ያህል የሚያስከትሉት መጠሪያ ነው። ጋሽዬ የሁሉ አባት ይሏቸዋል። ይህ ልዩ መገለጫ የተሰጣቸው ልዩ በሆነ ስብዕናቸው ነው። ያለ አንዳች ልዩነት የሩቅ ሰው የቅርብ ሰው ሳይሉ ሁሉንም እንደ አባት ስለሚወዱና ለሰው ያላቸው እውነተኛ ፍቅር ነው። ለሲዳማና ለጠምባሮ ማህበረሰብ እድገት ከልጅነት ዕድሜያቸው ጀምሮ የደከሙ ለጠምባሮ ባህል በተለይም ደግሞ ለመለሞላ ስርዓት አሻራቸውን በጉልህ ያኖሩ ታላቅ አባት ናቸው። ከሰሞኑ ደግሞ እኚህን ታላቅ የአገር ዋርካ የሆኑ ወማ ጋሽ ገላይ ሀዳሮም በጠምባሮ ብሔረሰብ ባህላዊ የወሜ ወይም የንግስና ስርዓት የጠምባሮ ባሌ ወማ ጥየቃና የቤተሰብ ምረቃ ስነ ስርዓት ከጠምባሮ ድረስ ለመጡ ኮራፍራ ለጠምባሮ ላህወማ ለጠምባሮ መጋቢዎች ለሐዌላ ጎሳ ሞቴም የምርቃት ስነ ስርዓት በመኖሪያ ቤታቸው ተከናውኗል። የዚህ ፕሮግራም ዋና ዓላማ በጠምባሮ ውስጥ ያሉና በውጭ ያሉ የጠምባሮ ቤተሰቦችን አንድነት ለማጠናከር በዋናነትም የጠምባሮ ወሜ ወይ ደግሞ ንግስና ባይላዊ የወሜ ስርዓትን ላይ ያሉ ወማዎችን ለማከበርና ለማሰብ ወይም ለመጠየቅ እና ቤተሰቦችን ለማስመረቅ ነው በዚህ ቦታ የተገኘ ነው። የዛሬ ፕሮግራም በጣም ደስ የሚል ነው። አብዛኞቹ የተሳተፉበት አብዛኛው የጠምባሮ ቤተሰብና የሲዳማ ቤተሰብ በጋራ ያዘጋጁት የምርቃት ስነ ስርዓት ነው። ወመከላዬ ያው በሲዳማም በጠምባሮም ላይ ከባድ የስራ ኃላፊነትም ብዙ አገልግሎቶች ሲሰጡ የከረሙ ስለሆነ ቤተሰብ ጥየቃ ነው የመጣ የልዩ ዝግጅት አድርገው እዚህ ባሉበት ቦታ ላይ የእሳቸውን ህይወት ታሪክ የቆዩባቸውን ታሪክ በመዘከር
እዚህ ቦታ በህይወት ያሉ ያላቸውን ነገር የምስጋና ፕሮግራምና የምረቃት ፕሮግራም ሲቀርቡ ከተለያዩ ከጠንባሮም ከሲዳማም በተለይም የባሙሼ ቤተሰቦች ይህንን ደቡብ አፍሪካ ያሉት ልዩ ዝግጅት አድርገው በዛ ዋቶ ይህንን ዝግጅት አዘጋጅተው የምርቃት ስነ ስርዓት ነው ዋለው። ጠንባሮ ቤተሰብ ማለት ያው የሌላ ጎሳ ታላቅ ልጅ ነው። እንግዲህ ታላቅ ልጅ ነው። ስለዚህ በተፈጠረው ክስተት ከዚህ ተለይተው ወደ ጠንባሮ የሚባል አካባቢ ሄደዋሉ። አሁን ወደ ሙዱላ ዋና ከተማ የሆነበት ሄደዋሉ። እንግዲህ የቅርበት ዝምድናም አለ። የቅርበትም ሳይሆን ለአቤላ ቤተሰብ ታላቅ ቤተሰብ ነው። እንደዚሁም በእነሱ ጋር የምንገናኝበት በተለያዩ ነገሮች እንገናኛለን። እንደዚሁ በሰርግ እንደዚሁ ደግሞ እንዲህ አመት በዓላት ሲኖሩ እንገናኛለን። ዛሬ ደግሞ ዋናው የተገናኘንበት ምክንያት ወማ ከላይ ሀደሮ የጠንባሮ ቤተሰብ ንጉስ ናቸው። ወማ ማለት ንጉስ ማለት ነውና እሳቸው እዚህ አዋሳ ነው የሚኖሩትና ጠንባሮ ያለው ቤተሰባቸው ባሙሼ ቤተሰብ ለጥየቃና ለንጉስ ምርቃት ፕሮግራም ነው የመጡት። በዚህ አጋጣሚ ደግሞ እኛ ወንድሞቹን ጠርተውን እኛም ደግሞ እዚህ ተሳታፊ ለመሆን መተናል። መካን ማሳውዬ ወማኔ ካነ አፉሌን ሲዳማኔ ሲጣዜን ምትወሰንከን ምትወ አካላ አሰማይ ድሜሳ መካን ቆረቡኒ ይተኔ መለቢጋጤ ኡኒ ጠንባሮ በጣም ትልቅ ቦታ ከመሰጣቸው ትልቅ ክብር ከመሰጣቸው ወማ ወይም ደግሞ ባለ ወማ አንዱ ትልቁ እሳቸው ናቸው። አሁን ያሉ እስካሁን ድረስም ባለ ወይም በበል የትልቁን የጠንባሮን የንግስና ስልጣን ይዘው ያሉ ወማ ናቸውና ትልቅ ክብር ይሰጣቸዋል። ዛሬም ደግሞ እያካሄድን ያለነው ፕሮግራም በተመለከተ በደቡብ አፍሪካ በአሜሪካ እና እንዲሁም በተለያዩ የውጭ ሀገራት እንዲሁም በአገር ውስጥ ያሉ የባሙሼ ልጆች በጋራ ሆነው ወማችንን እንጠይቅ ወማ ይመርቁን በሚል መርሃ ግብር ወማን ለመጠየቅና እንዲሁም ደግሞ ምርቃት ለመቀበል ነው። በዚህ ፕሮግራም ላይ የባሙሼ ቤተሰብ ብቻ አይደለም፣ አጠቃላይ እዛ ያሉ የጠንባሮ ቤተሰቦች፣ መጋባዎች፣ ኮረፍራዎች እና ላይወማዎች ሁሉም በተገኙበት የጠንባሮ የባሙሼ ቤተሰብ ምረቃ ጭምር ነው የተካሄደ ያለው። እድሜ ለእድሜ ይስጣችሁ፣ ጤና ለጤና ይስጣችሁ፣ ሀብት ይስጣችሁ። ክርስቶስ የሰማዩ ንጉሥ የምድሩ ባለቤት እናንተ እኛን አክብራችሁ ቀንም ማታ በሐዘንም በሰርግም የማትለዩ ስለሆነ እግዚአብሔር እናንተ ሐዘን አያምጣ፣ ሰርግ ይምጣ፣ ሰላም ይምጣ፣ ጤና ይምጣ፣ እድሜ ይምጣ፣ ሀብት ይምጣ፣ ፍቅር ይምጣ፣ ሰላም ይምጣ። ክርስቶስ የሰማዩ ንጉሥ የምድሩ ባለቤት እናንተንም ቤተሰቦቻችሁን ይጠብቃችሁ፣ ከመጥፎ ነገር ይሰውራችሁ። በጠንባሮ ባህል ወማዎች ማለት የአገሩ ንጉስ ወይ ደግሞ ገዢዎች ናቸው። በማንኛውም ጉዳይ ላይ ወማዎች ያልተሳተፉበት ማንኛውም ጉዳይ በተፈጻሚ አይሆንም። ወማዎች ማለት ትልቅ ቦታ የሚሰጣቸው ትልቅ ተቀባይነት ያላቸው የጠንባሮ ትልቅ ንጉሶች በሚል ወይ ደግሞ ገዢዎች በሚል ይታወቃሉ። በዋናነትም ደግሞ ወማዎችን ስንከፋፍላቸው የተለያየ የወሜ ደረጃዎች አሉ። አንደኛው የመጀመሪያው ባሌ ወማ የሚባለው ብዙ ጊዜ የጠንባሮ የመጀመሪያው ትልቁ የስልጣን እርከን ነው። እሱ እርከንን ቀጥሎ ደግሞ ሌላ ላይወማ አለ፣ ከዛም ኮረፍራ አለ። እነዚህ ወሜዎች ወይ ደግሞ የኃላፊነት የስልጣን እርከኖች የጠንባሮ ባህልን፣ ታሪክን፣ ወግን በስርዓት ለመምራት የታጣላን ለማስታረቅ በአገር ጉዳይ በአስተዳደራዊ ጉዳዮች የሚመለከቱ ጉዳዮችን ለመፍታት ማንኛውም ዘመናዊ የመንግስት ስርዓት ከመምጣቱ በፊት የነበረ ስርዓት ነው። ጠንባሮ ላይ የነበረ ስርዓት ነው። ይሄ ስርዓት አሁን ብቻ የተጀመረ ሳይሆን ከጥንት አባቶቻችን ከአያት አያቶቻችን ሰዋራድ እስካሁን ድረስ የመጣ አሁንም እየተተገበረ ያለ ታላቅ ታሪክ ነው። ወማ ከላየ ማለት ንጉስ ነው። ወማ ማለት ንጉስ ነው። ባህላችን ንጉስ ነው። እኚህ ሰውዬ ከዛ ሄዶ አሜሪካ የተጣሉት የሚያስታርቁ ሰውዬ ናቸው። ማንም ያውቃል። ኢትዮጵያ ህዝብ ቀርቶ አሜሪካ ህዝብ፣ ጀርመን፣ አውሮፓ ያለው ህዝብ ያውቃል። ፍጥረታቸውም ከሰው ልዩነት አላቸው። እንደ ቁመታቸው ነው። ሆዳቸው ስፋትም እንደ ቁመታቸው ነው። እከሌ ወገን ነው እከሌ ባዳ ነው አይባልም።
ስለዚህ ይህንን ቀጥለን ለእድገታችን እያረመን እንሄዳለን። ትምህርት ነው የተቀበለነው። በጣም ነው ደስ ያለኝ ስለ እውነት በቃ እውነትም የሰርጌ ቀን ነው የመሰለኝና በጣም ነው ደስ ያለኝ። ይሄንን ሐሳብ ያመጡ ልጆቼንም በያሉበት ያሉትን ያው ልጆቼ ሁሉም ልጆቼም ትልቅ አባቶችም ስለሆኑ እግዚአብሔር ይባርካቸው። በጣም ደስ የሚል እንትን ነውና ዝግጅት ነው። እግዚአብሔር ያክብራቸው። እኛ እንዳከበሩ እግዚአብሔር በመንገዳቸው ሁሉ እሱ ይቅደማቸው፣ ይቅደምላቸው። ቤት ውስጥ የመጀመሪያ ልጅም እንደመሆኔ መጠን በስሙ ነው ከላይ ብዬ ነው የምጠራው። እኔ የምመሰክርለት ሳይሆን እሱ የሐዋሳ ሕዝብ ቢመሰክር ስለ ከላይ ማንኛውንም መንገደኛ ሰው ቢጠየቅ ይመሰክራል። ሰው አክባሪ ነው፣ ሰው ወዳድ ነው፣ ሰው በልቶ የሚጠግብ አይመስለውም። ይህንን እንትን ለማለት ያህል ቤት ውስጥ እንግዳ ሲመጣ ሰው በልቶ አይጠግብም፣ የሚጠግብ አይመስለውም ለማሳየት በሳህን እንዲቀርብ አይፈልግም። ራሱ ከነድስቱ አቅርበሽ በቃኝ እስኪል ድረስ እዛው ጠብቆ በቃኝ ካላለ እንዲነሳ የማይፈልግ አይነት አባት ነው። መልካም አባት ነው። ያው የሱ መልካምነት እንደ ሐዋሳ ከተማ ሁሉም ሰው የሚያውቀው ነው። አስታራቂ ሽማግሌ ነው። የተጣላ ያስታርቃል። እንዲሁም በተለያዩ የመንግስት መድረኮች ላይም መራቂ ሽማግሌ ነው። ወማ ጋሽ ከላይ የጠምባሮ አጠቃላይ የጠምባሮ ንጉስ ናቸው። ወማ ናቸው። ንጉስ ማለት በአማርኛው ንጉስ ነው የምንለው፣ ጎማ በጠምባሮ ወማ ነው የሚባለው። እሳቸው ጠምባሮ ላይ በጠምባሮ በሚሆን በልማቱም ሆነ በማንኛውም ጉዳይ ግንባር ቀደምና መሪ ናቸው። እሳቸው ያልተሳተፉባቸው ልማትም ሆነ ማንኛውም ጉዳዮች ጠምባሮ ውስጥ የሉም ማለት ይቻላል። በማንኛውም ጉዳይ በማንኛውም ልጆችን የጠምባሮ ልጆች ቢመጡ በጎሳ በምን ለይተው ሳይሆን ሁሉንም ጠምባሮ የመጣውን በሙሉ አቅፈው የሚያቅፉ አቃፊ ደጋፊ ሁሉንም ሰው በአንድ አይን የሚያዩ ማይከላዊ የሆኑ ፍትሃዊ አባት ናቸው። ጋሽ ከላይ በጣም ትልቅ ሰው ናቸው። ጋሽ ከላይ ብቸኛ ሰው ናቸው ሳይሆን በጣም ህዝብ ነው ማለት ይቻላል። ጋሽ ከላይ ለተቸገረ ደራሽ ነው። የዋህ ሩህሩህ ሐዋሳ ከተማ መጠቃላይ ያቃቸው ሐዋሳ ከተማ ሳይሆን ባላጋንን ማለት እስከ አገር አቀፍ ደረጃ የሚታወቁ ሰው ናቸው። በመንግስትም በኩል ረፍተ የሚያደርጉ ሰው ናቸው። የታመመውን ጠያቂ እንደገና ደግሞ ለተቸገረው በጣም የሚረዱ ሰው ሩህሩህ ሰው ናቸው እና ጋሽ ከላይ መግለጫቸው ብዙ ነውና ለዚህም ነው የሐዋሳ ከተማ ብዙም የተጠራ የለም። አንዳንድ አልፎ ጓደኞች ተጠርተዋልና ጋሽ ከላይ በጣም ትልቅ ሰው ናቸው። ያው ከላይ የሚታወቀው በደግነቱ፣ በመራቂነቱ፣ ሰው በማስታረቅ የሀገር ሽማግሌ በመሆን ነው የሚታወቀው። ያው የተጣላ ያስታርቃል፣ የተቸገረን ይረዳል፣ የታመመን ይጠይቃል። ያው እንግዲህ ሁሉ ጊዜ የሚታወቀው በየዋህነቱ ነው። ለወማ ከላይ የሚያውቀው ነገር ቢኖር የሰው ፍቅር ያለ ሰው አክባሪ፣ የተቸገረውን ረጂ፣ የተራበውን አብሊ፣ የተራቆተውን አልባሽ፣ ለሁሉ ደራሽ፣ ጥሩ አንደበት ያለ፣ ጥሩ ክብር ያለው፣ በጣም የሚከበር ዘመድ አዝማድ ወዳጅ፣ ባዳ ዘመድ የማይለይ ሁሉ ወገኑ ሁሉ ዘሩ ሁሉንም በአንድ አይን የሚያይ ጥሩ አባት ነው። ለቤተሰቡም ለሀገሩም ለትውልዱም ሁሉ መልካም አሳቢ በርካታ እከሌ ልጅ ነኝ ብሎ የመጣን ሰብስቦ አስተምሮ ድሮ ለወግ ማዕረግ የሚያበቃ ትልቅ አባት ነው። ለኔ ለልጁ ብቻ ሳይሆን ለበርካታ ለሀገር ሰዎች ዋርካ የሆነ ሰው ነው የሚል ሀሳብ ነው ያለኝ። ባሌ ብቻ አይደለም አባቴም ነው ወንድሜም ነው ሁሉ ነገሬ ነው። ያው እንግዲህ ከተጋባን 49 ዓመታችን ነው። ያው 3 ወንዶችና 3 ወንዶችና 5 ሴቶችን ወልደናል። 8 በጠቅላላው አድርገናል። የልጅ ደግሞ 22 አድርሰናል። እንግዲህ እግዚአብሔር ይመስገን ይሄን ሁሉ ጸጋና ክብር ያገኘሁት በሱ ነው። አሁንም እድሜና ጸጋውን ይጨምርለት እና ይሄ ነው ምኞቴ። ለሱ ጤናውን ይስጠው ነው። ይሄ ፕሮግራም ያዘጋጁት የሱን እንደ ጠምባሮ ባህል የባህል ንጉስ ወይም ደግሞ በጠምባርኛ ወማ
አብዛኛዎቹ ሽማግሌዎች በተለያየ ጊዜ እያለፉ ነገር ግን የአካባቢ ተወላጆች ወማዎቻችን በህይወት እያሉ እናክብራቸው፣ ከነሱ ምርቃት ብንቀበል በኑሯችን በቤታችን በሀገራችን በረከት ይሆናል በማለት ይሄንን አስበው በአገር ውስጥም በውጭም ያሉ የጠንባሮ ተወላጆች ያዘጋጁት መድረክ ነው። እንደምታዩት ከየቦታው ያሉ በኢትዮጵያ ሁሉ ተሰራጭተው ያሉ የጠንባሮ ልጆች ተገኝተው በጋራ እየተመራረቅን ነው። መመረቅ ያው ሁሌም እንደ ኢትዮጵያዊ በረከት ያመጣል ተብሎ ይጠበቃል። ሁላችንም ላይ በረከቱ ይደርሳል ብለን እናስባለን። ይሄን ነው አስበው ሲዳማን አቅፎ እስከ ጠንባሮ ድረስ ዝምድናን የፈጠሩ እሳቸው ናቸው። ዝምድናን የፈጠሩ እሳቸው ናቸው። የኔ አገር ሰው ጠንባሮ ጮማና ጠጅ ይወዳሉ። ጮማ ቁረጡ ይላሉ፣ ጠጅና ጮማ ይቀርባሉ። ሰው አፍርቷል። ብዙ ተማሪዎች ደግሞ እዚህ አስተምሮ እስከ ኢንጂነሪንግ እስከ ዶክትሬት እስከ ፋይላንት እኒ ደረጃ ያደረሱት ናቸው። አባቱ ቤት ታች ቀርቶ እሳቸው ናቸው እንደዚህ የሚያደርጉት። እከሌ ልጅና አይባልም። ሲዳማም ያቅፋሉ፣ ወላይታንም ያቅፋሉ። ብዙዎቹ ደግሞ አቅፎ አስተምረዋል። ሲዳማና ጠንባሮ ላይ በሐረግም በግንድም ይገናኛሉ። ጠንባሮ ከሲዳማ ጋር በደንብ ነው የሚገናኘው። በታሪክም ግንኙነት አላቸው። መነሻውም የጠንባሮ መነሻ ከሲዳማ እንደሆነ ታሪክ ያስረዳልናል። ከ15ኛው ክፍለ ዘመን ጀምሮ ነው የጠንባሮ ከዚህ ከሲዳማ አካባቢ እንደተነሳ የሚገለጽ ታሪክ አለ። ከዚህም የተነሳ ደግሞ የነበሩ አሁን እዚህ ካሉ ሲዳማዎች ጋር ቅርብ ጊዜ አሁን ያሉት ወማ ከላይ ያደረው በሳቸው አበረታችነት እዚህ ያሉት ሲዳማዎችና ጠንባሮ ላይ ያሉት ጠንባሮዎች ከሲዳማ ጋር ተመልሰው የታረቁበት አንድነታቸውን ያጠናከሩበት ወደ አንድ የመጡበት መለያየትንና በመካከላቸው ያለውን መለያየትን አርቀው ወደ አንድነት ወደ ህብረት የመጡበት አንድ ላይ አንድ ቤተሰብ ነው የሚከባበሩበት የሚጠያየቁበት ከዚህ በፊት በፊቼ ጨምበላላ ሲዳማ ላይ በሚከበሩ በዓላት ጭምር ጠንባሮ የሚሳተፍበትና አብሮ ወንድማማችነትና የቤተሰባዊነትን አጠናክሮ ለመቀጠል እየሰራ ያለበት የቤተሰብ አንድነት እና መጠያየቅን አብሮ የሚያመለክት ነው። ወመካ ላይ አዋሳ ከመጣ ያው ቆይቷል። ድሮ በአባቶችን ዘመን የሲዳማ ህዝብና የጠንባሮ ከዚህ ከሲዳማ ከአቤላ ጎሳ የመጀመሪያ ልጅ ሆኖ ነው ወደዛ ሀገር ሄደ። ይህንን ለብዙ አመት ሲከታተል ለ31 አመት ሲከታተል ቆይቶ ይህንን ልዩ ወረዳ እንዲገኙ ትልቅ አስተዋጽኦ አደረገ ነው። ሁለተኛም የሲዳማና የጠንባሮ የደም ትስስር አንድ እንዲሆን በራሱ በኩል በጣም ብዙ ጊዜ ተመሳስሎ የተወለደበትን አካባቢ በመከታተል ህዝብ የተወለደበት የተነሳበት ከሲዳማ መሆኑን ከሲዳማም ከአቤላ ጎሳ መሆኑን ተረጋግጦ 2-3 ጊዜ ዝግጅት ተደርጓል። በጠንባሮም የመጀመሪያ ከዛ 2095 ላይም እዚህ ሲዳማ ላይም ተደርጎ ትልቅ እርስ በርስ ግንኙነት የተደረገበትን ስራ ሁሉ የሰራ በሱ በኩል ድልድይ ነው ያገናኘ ድልድይ ነው። ሲዳማና ጠንባሮን ያገናኘ ነው። በአዋሳ ከተማ የሀገር ሽማግሌ ነው። የተጣለን የሚያስታርቅ ነው። በተለያዩ ሽምግልና የሚቀመጥ ነው። የክብር ሰው አድርጎ ሲዳማን በክብር ነው የሚያስቀምጠው። ስለዚህ በህይወት እያለ ይህንን ክብር ለማሳየት ነው። ወጣቱን ይህን ራዕይ ተከትሎ አንድነቱን ጠብቆ እንዲኖር ጋሽ ከላይ የሰላም ተምሳሌት ነው። ሁሉንም ሰው አቅፎ የሚኖር ሰው ነው። በሐዋሳም በተለያዩ ሀገሮችም ላይ በጣም የዘር ልዩነት የማያውቅ ሰው ነው። ይህንን አክብሮ ህዝቡ በነቂስ ወጥቶ ነው ዛሬ እያከበረ ያለና በጣም ደስ ይላል። ለወደፊትም ከሆነ ጥሩ ሁኔታ የሰራ ሰው ንጉሳችን እንደ ወማ ከላየ ይጠራል ማለት ነው። ይህንን አይቶ በአሁኑ የተወለዱ ለጋ ልጆች ይህንን አይቶ ጥሩ መስራት አለበት። ወማ ከላየ ታሪካቸው አላስቀመጠም። እንኳን ከጠንባሮ ሐዋሳ ምድር በእግር መምጣት አያስደክመኝንም አያሰለቸንም። ታሪካቸው ጥሩ ስለሆነ ነው። ጠንባሮ ምድር ባርኮ ሲዳማ ምድር ባርኮ ጠንባሮና ሲዳማ አንድ ሐረግ ነን። ከእሳቸው ወዲህ ሐረግ መሆኑ በግልጽ ታይቶ አብረን እየሰራን እያለን ዛሬ ጥሩ ሁኔታ ደርሰናል። ማሰውዬ ወማኔ ካኔ አፉሌን ሲዳማኔ ሲጣዜን ምጥወሰንከን ምጥዋ ካላ አሰማይ ድሜ ሰማካን ቆራቡኒ ይታኔ መላቢጋጤኡኒ በባህሉ ላይ በሚመለከት ባህሉ በጣም
የነበረ በአያቶቻችን የነበረውን ቀጣይ ትውልድም በደንብ አጠናክሮ ሊደግፈው በመንግስትም ቢሆን ድጋፍ ሊደረግበት ሊጠናከር የሚገባ እውቅና ሊሰጠው የሚገባ ስርዓት እንደሆነ በዚህ አጋጣሚ መግለጽ እፈልጋለሁ። መንግስትም ሆነ የሚመለከተውም አካል ይህንን ስርዓት ሊደግፍ ሊያጠናክር ይገባል። ምክንያቱም ለዘመናዊ ስርዓት መሰረት የጣለ ባህላዊ ስርዓት ስለሆነ የወማ ስርዓት ባለ ወማ ለምሳሌ ጠምባሮ ላይ ያለው ባለ ወማ አለ ላይ ወማ አለ እና ኮረፈራዎች አሉ። እነዛ የጠምባሮን ወይ ህዝብ የተጣላ የሚያስታርቁ ግጭቶች ካሉ ነፍስ የገደለ ካለም ለማስታረቅ ትልቅ ሚና የሚጫወቱ ባህላዊ ሚናቸው ከፍ ያለ በህዝብ ቦታ ትልቅ ቦታና አመኔታ ያላቸው በጣም ዝቅ ብለው ህዝብ ሁሉ የሚቀበላቸው የሚሰማቸው ተደማጭነት ያላቸው የባህል መሪዎች ናቸው። እነሱን ባከበርን ልክ ለዘመናዊ ስርዓትም ለዘመናዊ መንግስትም ትልቅ ድጋፍ የሚያደርጉ ስለሆነ ቢደገፍ ቢበረታታ ጥሩ ነው የሚል አስተያየት አለኝ። እኔ በእውነቱ ደስ ያለኝ ነገር ጠምባሮና ሲዳማ እንደዚህ ተፋቅረው ተዋደው አብረው በልማት ጎዳና ሊራመዱ ሳይ በጣም ነው ደስ ያለኝ። ልቤ ተነክቷል። ይህ ታላቅ ድግስ፣ ይህ ታላቅ ስራ ሌሎች እየተጣሉ ያሉ ብሔር ብሔረሰቦች ትምህርት እንዲወስዱ መልእክት ለማስተላለፍ እወዳለሁ። ምክንያቱም ብዙ ነገር እንሰማለን። ይሄና ይሄ ተጣላ፣ ይሄና ይሄ ተታኮሰ፣ ይሄና ይሄ ተዳማ ነው የምንሰማው። እዚህ ግን የሰማነው ጠምባሮና ሲዳማ በፍቅር በመተሳሰብ በመደጋገፍ በልማትም አብረው ወደፊት ሊራመዱ በአይናችን ማየት ስለቻል በጣም ልባችን ተነክቷል። እግዚአብሔር ይስጣችሁ፣ ተባረኩ። እንደዚሁም ለንጉሱና ለንግስቲቱ መልካም እድሜ፣ መልካም ጤና፣ መልካም ጊዜ እንዲሆንላችሁ ያደረጋችሁት ጥረት እኔም የሚደግፈው ነው። እድሜያቸው የተባረከ ይሁን። ስለዚህ ይሄ ያሳያችሁት ትብብር ለልጆቻችሁ በማስተላለፍ ልጆቻችሁም የጦርነት አርበኞች ሳይሆኑ የሰላም አርበኞች እንዲሆኑ ለሌሎች ልጆች እንዲያስተምሩ ሀገራችን በልማት እንድትበለጽግ እንድታድግ እንድታደርጉ አደራ ለማለት እወዳለሁ። ማሰውዬ ወማኔ ካነ አፉሌን ሲዳማኔ ሲጣዜን ምትወሰንከን ምቶ አካላ አሰማይ ድሜ ሰማካን ቆረቡኒ ይተኔ መላቢጋጤኡኒ ካን ማሰውዬ ወማኔ ካነ አፉሌን ሲዳማኔ ሲጣዜን ምትወሰንከን ምቶ አካላ